እነዛ ምንሶች ልቦቻቸው ይላል አላህ Subhanahu Wa Ta'ala አላህን ለመፍራት አሁን እንኳን አይቀርብም ምንድነው የሚጠብቁት እነዚህ ሰዎች የአላህ ቃል እየተነገረ የመልእክተኛው ቃል እየተነገራቸው ከዚህ በኋላ ምንድነው መሆን የሚፈልገው አላህ ይሁን አደጋ እስኪያመጣብን ነው የምንጠብቀው አላህ አቅቶት ነው ዛሬ ለገኩ ይመለሳሉ ያለኩ ነው አላህ Subhanahu Wa Ta'ala ያለን ሁላችንም ስትመከሩ አልመለስም ካላችሁ አላህ እናንተን የምትሳኑት አይምሰላችሁ ይላል አላህ በጣም ቀላል ነው ለሱ እናንተን ማጥፋት አልመከር ካላችሁ ቃል አላህ ቃል ረሱል እየተባለ አልሰማም ካላችሁ አላህ ለሱ በጣም ቀላል ነው ይላል አላህ Subhanahu Wa Ta'ala ከዚህ የነበሩ ሰዎችን መከራቸው በነቢያቶች አስመከራቸው ተመለሱ አላቸው አላህ በነቢያቶች አማካኝነት እንዲያው ምን ገጠማቸው ስቃይ ነው ገጠማቸው በዱንያ ላይ አድና የሰሙት ህዝቦች ከኛ በላይ ጉልበት ያለው ማን ነው ይምጣሉ ነው እንዴ አላህ Subhanahu Wa Ta'ala በነፋስና በጩኸት ባለ ጩኸት እንዲጠፋ አደረጋቸው ለአላህ ሁሉ ነገር ተራም እኛም የአላህ ባሮች እነዛም የአላህ ባሮች ነበሩ አላህ ጋራ ችግራቸው ምንድነው ያዘዘውን ነገር አልሰራም አሉ የነሱ ቅራተኛም ላይ ሊመጣ ይችላል ምን ለማለት ነው የፈለኩት ሁላችንም አንድ ነገር ነው والله ብዙ ተአምር እያየን ነው ተመልከቱ እስኪ ብዙ ፈተናዎችን እየተመለከትን ነው እኛ ግን አሁንም መመከር አልቻልንም መገሰጥ አልቻልንም እየቀራን አብረን መልካም ሰዎች ጋር ቂራት የሚቀሩ ሰዎች ጋር አብረን እየተቀላቀልን በዚህ ሰዓት ማንለወጥ ከሆነ ሽይት ቦታ ነው የምንለወጠው ቃል አላህ ቃል ረሱል የሚል ቃል ንግግር እየሰማን እኛን ታዲያ ሌላ ነገር ምን ሊለውጠን ይችላል ألم يعني للذين آمنوا أن تخشع قلوبهم لذكر الله እነዛ ምንሶች ልቦቻቸው ይላል አላህ Subhanahu Wa Ta'ala አላህን ለመፍራት አሁን እንኳን አይቀርብም ምንድነው የሚጠብቁት እነዚህ ሰዎች የአላህ ቃል እየተነገረ የመልእክተኛው ቃል እየተነገራቸው ከዚህ በኋላ ምንድነው መሆን የሚፈልገው አላህ ይሁን አደጋ እስኪያመጣብን ነው የምንጠብቀው አላህ አቅቶት ነው ዛሬ ለገኩ ይመለሳሉ ያለኩ ነው አላህ Subhanahu Wa Ta'ala ያለን ሁላችንም ተመልከቱ ዛሬ ዓለም ላይ ሰዎች ምን አይነት ፈተና እየተፈተኑ ነው እኛም አብረን ምን አይነት ፈተና እየተፈተኑ ነው እስኪ እንመልከት በማን ምክንያት ነው በእኛ ወንጀል ምክንያት አይደል وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير الله لا ማንኛውም በዚች ምድር ላይ የሚያገኛችሁ ሙሲባ መከራ ችግር እጆቻችሁ በከሰበችው በሰራችሁ ይላል አንዶም አላህ አብዛኛውን ይቅር ይያላችሁ ነው وما أنتم بمعجزين في الأرض ስትመከሩ አልመለስም ካላችሁ አላህ እናንተን የምትሳኑት አይምሰላችሁ ይላል አላህ በጣም ቀላል ነው ለሱ እናንተን ማጥፋት አልመከር ካላችሁ ቃል አላህ ቃል ረሱል እየተባለ አልሰማም ካላችሁ አላህ ለሱ በጣም ቀላል ነው ይላል ምንድነው የፈለኩት ያ ኢባደላህ አላህ ባሮች ሆይ ብዙ ጊዜ እንመከራለን ብዙ ነገሮች እኛ ላይ ክፍተታል ሁሉም ሰው ራሱን ያውቃል እዚህ ኪታብ ላይ አሁን ስንቀራ እውነት የምንቀራውን ነገር ሁላችንም ከራስን ጀምሮ ወንዶችን የሚመለከተን ብዙ መልእክት ይሰራሉ እውነት ተግባራዊ ያደረግናቸው ነው እውነት እየተገበር ነው ብዙ ላይ እዚህ ላይ ተጠቀሰዋል ስለ ጸጉራችን በምን አይነት መልኩ ሆነ እንዳለበት መስጊድ ላይ ሲመጣ ምን አይነት መለበስ እንዳለበት የትም ላይ ስንሆን ምን አይነት አለባበስ መሆን እንዳለበት እውነት አልተነገረም ኪታቡ ላይ የለም የአላህ መልእክተኛ የጀነት ሽታ ያገኙን ይላሉ አይደለም ነው ወይስ አንቺ የፈረመልሽ አካል አለ ነገ የመልቂያው አብሽሪ ጀነት ትገቢያለሽ አለ الله እኮ አይሁዳኖችን እኮ አላቸው ወቀሳቸው لا يدخل الجنة إلا من كان هودا أو نصارى ጀነት ከኛ ውጭ የሚገባ የለም አሉ አይሁዳኖች ከኛ ውጭ ጭራሽኛ ብቻ ነው የምንገባው ነሳራዎችን ከኛ ውጭ ጀነት የሚገባ ማለት አላህ ምን አላቸው እቺ ምኞታችሁ ናት አለ ምኞት ብቻ ምኞት ተስፋ ናት ይቻላል አላህ ምኞት ብቻ ናት ይቻላል
ጀነት አንቱ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን እውነተኛ ከሆናችሁ እናንተ ብቻ ጀነት የምትገቡበት እናንተ ከሆናችሁ እስኪ ከአላህ ዘንድ መረጃ አምጡ መልስ ነገራቸው አላህ ጀነት የሚገባው ሰው ምን አይነት ሰው እንደሆነ ኢላ መን አመነ ወዐሚለ ሷሊሐን አላህ አምኖ በአላህ ትእዛዝ ላይ ቀጥ ያለ የአላህን ትእዛዝ የፈጸመ ሰው ነው ያቺ ጀነት ሊወርስ የሚችለው ይላል አላህ Subhanahu Wa Ta'ala ስለዚህ ሁላችንም ራሳችንን እንፈትሽ ነገ እዚህ አካባቢ ያለን ሁላ ላንኖር እንችላለን የተወሰነ ሰው ሊሄድ ይችላል ነገ ዛሬ አትለኝ ቀልበሽ ከተባልሽ ልበሽ ይሄን ነገር አስተካክል ከተባልሽ አስተካክል ይሄን አድርግ ከተባልሽ አስተካክል ባትቀር ይሻልሻል ማትሰሪበት ከሆነ والله ትልቅ የሆነ በጣም አደጋ ነው አውቆ እየቻለ ነገሮች ተመቻችተውለት አልተገበረም የሚል አካል والله በጣም ከባድ ነው አላህ ዘንድ እነዛ ስንት ሰዎች አሉ መቅራት እየፈለጉ ስንት ነገር ውስጣቸው ፍላጎት ያላቸው ስንት ነገር ያልተመቻቸላቸው መልበስ እየፈለጉ በሰዎች ተጨቁነው በሰው ቁጥጥር ውስጥ ገብተው ስንት አሉ ምኞታቸው ያለ እነዚህን ግን አላህ ትልቅ እንደረገ የሰጣቸው ውስጣቸው ፍላጎት ስለነበሩ ነገሮች አልመቻችላቸው ስላላበቻ ያልተሳካላቸው አንቺ አመቻችቶልሽ አላህ እናትና አባትሽም ልበሽ ይያሉ የሚመክሩሽ ከሆነ ነገሮች ተመቻችተውልሽ አየሩ የተመቻቸ ከሆነ ምን ሊወጣሽ ነው ታዲያ አንቺ አለብስ ነው የምትይው እስኪ ተመልከቺ ውጭ ሀገር ላይ ግቢ እስኪ ወደ ቻይና ወደ ስንት ኒቃሚስቶች የሚያሰቃዩ ሰዎች አሉ አትለብሱ መራመድ አትችሉም ይሄን ልብስ ለብሳችሁ እየተባሉ ግን እንሰቃይ እንይግደሉ የፈለገውን ያርጉን እያሉ ልብሳቸውን የለበሱ ሰዎች አሉ አንቺ ታዲያ ምንድነው ማትለብሺው ምን ነክቶሽ ነው ተመቻችቶልሽ መግዣ ልብስ አላጣሽ እናት አባት ልብሽ ያለ የመከረሽ ወንድሞች ሴቶች ልብሽ ያሉሽ የመከሩሽ ለምንድነው ማትለብሺው እንዳይቆጭኝ አላህ ጊዜ ይሰጠናል ዛሬ ነገ حتى إذا جاء أجلها ያቺ ሞት ጊዜ እስክትመጣ ነው ያቺ ሞት ጊዜ ሩሃ ስትመጣ ሁሉም ሰው ይላል ያ ረቢ ጌታዬ ሆይ ረቢ እርጅዑን መልሰኝ ተመልሽ ያነ መልካም አራል ስራ አርጃኝ የነበረው ለፈጽም ከላ የለም ተከልከል ይላል አላህ ያለም ጊዜው አልቋል እንዳንሸውት ወጣት ነኝ ምንም አልሆን ታይ ስንት ወጣት ሄዷል አላህ የወጣት ነውና አረቆኝ ትንሽ ጊዜ ይኖር የለም والله ስንት ህፃናቶች የሚሞቱ ምን አድርገው ነው እነሱ አጀላቸው ነው በቃ ወላችንም ተወስኖላ መቼ እንደምንሞት አናውቅም ነገ እንሄዳለን በዚህ ሙሲባ መጣበሳለ መከራ በመጣበሳለ ወደ አላህ መመለስ ይገባል ምንድነው ችግራችን ታዲያ አላህ Subhanahu Wa Ta'ala ከዚህ የነበሩ ሰዎችን መከራቸው በነብያቶች አስመከራቸው ተመለሱ አላቸው አላህ በነብያቶች አማካኝነት እንዲያው ምን ገጠማቸው ስቃይ ምን ገጠማቸው በዱንያ ላይ አድና የሰሙት ህዝቦች ከኛ በላይ ጉልበት ያለው ማን ነው ይምጣሉ ነው እንዴ ብሎ አላህ Subhanahu Wa Ta'ala በነፋስና በጩኸት ባለ ጩኸት እንዲጠፋ አደረጋቸው ለአላህ ሁሉ ነገር ተራም እኛም የአላህ ባሮች እነዛም የአላህ ባሮች ነበሩ አላህ ጋራ ችግራቸው ምንድነው ያዘዘውን ነገር አልሰራም አሉ የነሱ ቅራተኛም ሊመጣ ይችላል ወይሉ يومئذ للمكذبين ألم نهلك الأولين ثم نتبعهم الآخرين إلى الله سبحانه وتعالى ثم نتبعهم الآخرين ويولاቸው እነዛ የሚያስተባብሩ ሰዎች የተነገራቸውን ነገር አልሰራም አልተገበረም የሚሉ ሰዎች ألم نهلك الأولين እንዴ ከነሱ በፊት የነበሩ ሰዎችን አላጠፋንም በአላህ ላይ ሲያምፁ አላህ ያዘዛቸውን አልተገበሩም ሲሉ አላህ አላጠፋቸውም እንዴ ثم نتبعهم الآخر አሁንም ይላል አላህ የሚያምፅ ሰው የአላህን ትእዛዝን አልጠብቅም የሚል ሰው እነዛ ሰዎች ከነሱ በፊት የነበሩ የገጠማቸውን ቅጣት አሁንም ይቀጥላል ይላል አላህ እየተመለከተን አይደለም ነው ወይስ እኛ መነጽር ለብሰን አይታየንም ስንት ሰዎች እየጠፉ አይደል በበሽታው ምክንያት አሁን ራሱ በዚህ በሽታ ምክንያት ምን አድርገው ነው ንጉስኛ ማሻአላህ አላህ በቃ ኢማናችንን ሞቶ አድርጎታል ፐርሰንቱ ከባድ ነው በቃ
ተፈርሞ ተነግሮናል አብሽሩ እንደፈለጋችሁ ነው አልቀጣችሁም ብሎ ፊርማ ሰጥቶ ተፈርሞልን በማህተም ተመቶ ምን ተሰጥቶናል እንዴ ተው እንጂ ኮን ያላህ መልእክተኛ እኮ ይፈሩ ነበር ነብዩ አለይሂ ሰላቱ ወሰለም አላህ ይፈራሉ ጀነት ተመስክሮላቸው ሳለ ሱብሃንአላህ ያላህ ሚስት ተነግሯቸው ሳለ እግራቸው ሰብጣሪ ሲሰግዱ የነበረው ለምንድን ነው እግራቸው እስኪያበድረስ እኛ መጨረሻችንን ማናቅ ሰዎች ነን ነገ ምን እንደሚገጥመን ማናቅ ሰዎች ነን ግን ብዙ ነገሮችን ችላ ብለን አላህ ዋጅብ ያደረገብን ነገር ግን የተነገራቸው ጀነት ይገባላችሁ ተብሎ የተነገራቸው ግን ቀደምቶቻችን እነዛ መልካም ሰዎች እናቸው ምልክት እስከሚታይ ድረስ ያለቅሱ ነበር አላህን ቅጣት እየፈሩ ለሊት እንቅልፍ ያጡ ነበር እንደኛ ዝም ነው እንዳይመስላችሁ ወላሂ ቀደምቱ ሰሃቦችን መልክ ቀን እንደኛ ነገሮች የተመቻቸ አይደለም ሰራቸው እዛ በረሃ ላይ ጀሃል ላይ ይወጡ ግራቸው እስኪቆሰል ጀሃል ላይ ይወጡ ዛሬኛ የዚህ ተመቻችተን እንደፈለግ እንድንሆን ስንት ነገር አርገውልን ይሄዱት ኮኛ ስንት ነገር አመሽ ግን ለሊት ምን ነበር እንቅልፍ ያጡ ነበር እያለቀሱ በሰሩት ስራ እውነት አላህ ተቀብሎናል ጭንቀት ሌላ ጭንቀት ይገባሉ ሰርተው ለፍተው ደክመው ቀን ስንት ስቃይ ደርሶባቸው ይሄን ግን የበላይ ለማድረግ ማታ ላይ ለሊት ቁጭ ብለው ያላህ ረህመትን ይከጀሩ እየሰደሩ ከዛ ላይ ደግሞ ሌላ ጭንቀት እውነት ይሄን ስራ አላህ ተቀብሎናል አልተቀበለንም እኛ ገና ምንም ብዙ ስራ ሳንሰራ ልክ አላህ በጀነት የፈረመልን አፍሽሩ እንደተባለ ብዙ ነገሮች ይችላል ነው ለምንድን ነው ታዲያ ልበሽ ታይ ይሄን አጋጣሚ ተጠቀሚበት ነገ ይሄን እድል ላታገኙ ትችያለሽ ነገ ኮራቁትሽ ነው የምትለሆኒ አላህ ዘንድ መቃብር ለብቻሽን ነው የምትሆኒ እስኪ አስታውሽ የመቃብር ህይወት እስኪ ሳይው ጨለማ ሲሆን ቤትሽ ራስ ምን ያክል ነው የሚያስፈራው መቃብር ላይ ግን ማንንም አይደርስልሽ ያ ይዘሽው ሰራሽው ስራን አውሮሽ የሚገባው መቃብር ላይ ይሰገርሽው የአላህ ትእዛዝ የፈጸምሽው ነገ ትደሰችበታለሽ አብሽሪ ትንሽ ቀን ነች ሸይጣን አው ተደሰች ተገላለጭ ይልሻል ታይ ይልሻል ግልጽ ሁኒ ይልሻል አሸንፉ ሸይጣን انما يعرف حزبه ليكون من اصحاب السعير ሸይጣን ሁሉ የሚጠራው ጓደኞች እንዲሆኑለት ነው ጀሃነም እሱ ተረጋግጧን በቃ ጀሃነም እንደሚገባ ስለተነገረው ጓደኞች ነው የሚገባው አለ يوم القيامه الله ነገርክ ይሰጣዋል ሸይጣን ምን ይላል አላህ Subhanahu Wa Ta'ala ሸይጣን ምን ይላል ان الله وعدكم وعد الحق ووعدتكم الى الله ቃል ኪዳን ገብቶላችሁ ነበር ይላል መድረክ ይሰጣዋል እሱ ሲታዘዙ የነበሩ ሰዎች ለማዋረድ ዝቅ ለማድረግ የአላህ ትእዛዝ ንቀው ችላሉ ሰዎች ለማዋረድ الله ለሸይጣን መድረክ ሰጥቶ እንዲናገር ያደርጋል ለየው መድረኩ ተናገር ይባላል